ልዩነት ሰርቶ ማለት ነው። እፎይ ቤት ገብቶ ልዩነት ሰርቶ ማለት ነው። አህባሽ እንደገና ደግሞ እንትን ተባብለው እፎይ ቤት ገብቶ አንተ እኮ ትሻለናለህ፣ አንተ እኮ ትሻለናለህ ከሁለቱም ግሩፕ ከአንዱ ብቻ ቢሆን እፎይ ቤት ገብቶ ልዩነት ሰርቶ ማለት ነው። ያሙኝ ነው እንዴ? ይቦጭቁኛል። ይቦጭቋል። ያሙ ነው። ደህና አድርገው ልቀጥለው ትንሽና የተወሰነ ሰከንድ አዳምጠውላ ይገርሙና የሚመልሱትን የሚወያዩትን እኛ የምንጠይቃቸውን ጥያቄዎች ነው እርስ በራሳቸውን አንተን የሚሉት ሙስሊሞች ከዛሬ እነዚህን ጥያቄዎች በነገራችን ላይ አያውቋቸውም ራሳቸው። ትክክለኛ ነገር ስላላየሁኝ አልቀበልም። ሙስሊም ሆኜ መኖር እችላለሁ አልችልም? እችላለሁ። በቃ ይሄንን የሚከለክል ካለ አይ አቅለል ጀማዓ የሚባለው ማለት ነው እነሱ ጋር እንዲያሰፍሩና እንደውም ሱፊዮቹ ጋር ትንሽ ጥሩ የማስተዋል እንትን አለ። በተለይ እነዚህኞቹ ጋር በቃ አንተን እዛ አካባቢ በቃ አንተ ካፊር ነህ፣ አንተ ሙንከር ሱና ነህ፣ በቃ የሆነ ነገር ቼክ አምጥተው ይለጥፉልሃል። ከዛ በኋላ በቃ አንተ እንዳትናገር አንተን ሽባ ለማድረግ ለማስቀረት ማለት ነው። ሀቅ ደግሞ እንደዛ አይደለም። ሀቅ መውጣት አለበት። ሁለተኛ እንደገና ደግሞ አሁን ይሄ የመጅልሱ ሁኔታ ሁሉም በቃ ሰላም ማግኘት እኮ ቀላል ነገር አይደለም። ሲሰዳደቡ ከመዋል ሰላም ማግኘት ቀላል ነገር አይደለም። ለምሳሌ ካቶሊክ ተከፍሎ ከኦርቶዶክስ ተከፍሎ እንደተቀመጠው ምን ታደርገዋለህ? አንደኛ ይሄ መከፋፈል የሚቀረው ምንድነው? አንተ መፍትሄ ስትሰጣቸው አንተን የሚሰሙ አይደሉም። ለምን ሰው ሽርክ የሚለው በትንሽ ላተረዘመባችሁ ማለት ሽርክ የሚባለው ተወሱል ማድረግ ምናምን ይመስለዋል ሰው ላይ ያለው ማለት ነው። ደግሞ በቀደም ቲክቶክ ላይ አንደኛው ምን አለ፣ አባቴ ሚካኤል ያሳስር ሲል ወንድሜ እሱ አያሳስርም እሱ ሶላት አይሰግድም ምናምን ብሎ መከፋፈል እነሱ ያረዱትን አንበላ እና ይሄንን ነገር ማጥበብ የሚቻለው በምንድን ነው? አንደኛ ሁሉም ወደ ሀቅ ሲመለስ ነው። ይሄንን አንድ መርጃያ ሲኖረው ነው የሚቻለው። ያንን ግን ሰው የሚቀበለው አይደለም። ይሄንን ማስተማርና መቀጠል ነው ወይስ ዝም ብሎ ማየት ነው እንደው የሚሻለው ትላላችሁ? እኔ የተወሰነ ሞከርኩኝ እዛም እዚህ የሚጀ ሀሳብ ስታነሳ እኛ እንቀጥልለታለን። እነሱ ዝም ይበሉ፣ እኛ እናስተምርላቸዋለን። አንዱ ያረዳው አንዱ መብላት ይቻላል። ባይዘ በጣም የተመቸኝ ቶፒክ ንግግር ኦርቶዶክሶች ከካቶሊኮች እና ከፕሮቴስታንት ጋር እንደተለያዩት እኛም መለያየት ነው ወይንስ ዝም ብሎ ማየት? እውነት ነው። እኛ እያልን ያለ ነው እስልምና አንድ አይደለም፣ መበተን አለበት ነው፣ መከፈል አለበት ነው። እስልምና አንድ አይደለም። እኛ አላማችንም ስራችንም አሁን ላይ ምንድን ነው? በውሸት የገነነውን አስተምሮ ማፍረስ፣ በውሸት የተደራጀውን የሐሰት አስተምሮ መናድ ነው። ቀጥል ክርስቲያን ሞር እንትን እንላለን። እፎይ አይደለም ያለው እፎይ ብቻ ሳይሆን አስተምሮታችሁ አፍናችሁ የያዛችሁት ሐሰት አለው። ያንን አውጡት ለህዝቡ። አንደኛውን አላህ የአንደኛውን አላህ ጣዖት ነው የሚለው። ቀጥል ክርስቲያን። ሚዩት ነው እያወራ ከሆነ ሌላ አንድ ላሳይና እንቀጥላለን። ይሄ የሚያሳየው እንግዲህ ሙስሊሞች ለዘመናት አንድ ነን የሚለው አስተምሮታቸው ሐሰት መሆኑን እፎይ ቤት ተነስቷልና ምን እናድርግ ነው አሁን ምንድነው እሱ እንዴት አድርገን እንደብቅ ገመናችንን ተገለጠብን። ዋብያም አባሹም ያው እንትን እያሉብን ነው። ስለዚህ ምን እናድርግ? በቃ እንዋሽ እንዴ ብለን እንዋሽ የሚል ድራማ ለመስራት ነው። አይሆንም። ምክንያቱም በእምነት ላይ ዋሽታ የትም አትዘልቅም። ስታዘጋጅ ንገረኝ ክርስቲያን። ስለዚህ ግለጡት። ቀጥል። እሺ እና መቻምቻው ነው ልዩነታችን ይዘን እናንተ ባይዞ አንዱ እንዴት ነው የድህነት ጉዳይ ከሆነ እኮ እንዴትም ሆኖ ይሄ ሊመቻመች አይችልም። ቀጥል። ዋሃብያ የሚባሉ ሰው ይሰማል። ዋሃብያ ጣዖት ነው የሚለው ዋሃብያ ጣዖት አምላኪ ነው። ተጠንቀቁ። በኢየሱስ ስም አስወዚህ ስማች። ዋሃብያ ጣዖት አምላኪ ነው። ተጠንቀቁ። ሀባሾች ናቸው። አይ ቲንክ እነኚህ ቀጥልሽ
እነሱ ደግሞ ኪታባቸው ላይ ተደብቀው አላህ አካል ነው፣ አላህ እግር አለው፣ አላህ እጅ አለው፣ ባትም አለው ይላሉ። ሚያጅብ አሁን ዛሬ ስለ ባት ነበር ያወራ ነው። ባት አለው እያሉ ሲያስተምሩ ኪታባቸው ላይ አይተን እያጋለጥናቸው ነው። አሁን ህዝቡ እንዳይታለል ብለን ህዝቡ ደግሞ አሁን እውነት መስሎት ቁርአን ሐዲስ ሲባል እየተታለለ ነው። እኛ ደግሞ ሰለፎቹ በተረጎሙት መልኩ ሰለፎችን አቋም ያዙ እያልን ነው። ምን ትላለህ? ለአኺራዬ ካሰብኩለት የሰው አልበላም፣ ሽርክ አላደርግም፣ የአምስት ወቅት ሰላት እሰግዳለሁ፣ በነቢያቶች እምናለሁ፣ ፈጣሪ በላይ ነው። ስለዚህ በጣም ጥሩ ነው። አንተ እንደዛ ከሆነ ምናልባት አሁን አንተ ሰፈር ላይ ደርሱ ይችላሉ። በአጋጣሚ እንኳን ወይ መስጂድ ላይ መስጂድ እየቆሙ ስለሆነ ወይ መስጂድ ላይ ወይም ደግሞ ሌላ ቦታ ላይ አላህ ባት አለው ሲሉ ከሰማሃቸው እንዳትቆም እነዛ ናቸው ዋህብያ ብሎ ማለት በተጠብቀኝ እንዲያውል ሐቲ ማረቆይ ሲሆን ነገር ነው። መልካም ክርስቲያን ያዘው እሱን ድምፁ ብዙ አይሰማም። ኤኒዌይስ ምንድነው እሱ እያለ ያለው? ዋብያዎች አንተ ጋር አልደረሱም። ዋብያዎች ማለት ጣዖት አምላኪዎች ናቸው። አላህ ባት አለው፣ አላህ አካል አለው የሚሉ ከመጡ ሽሻቸው፣ እነኚህ ጣዖት አምላኪ ናቸው እያላቸው ነው። ንጽጽር ላይ እዚህ ሶሻል ሚዲያው ላይ አብዛኞቹ የሚሰሩት ዋብያ ናቸው። ባይዘ ኔክስት ቪዲዮ ካለ በአጭሩ አስለምጠንና ክርስቲያን ወደ ውይይቱ ቀጥታ እንገባለን። አንዴ እኔ ላውራ። አላህ ይዟን ቆይ ትቀጥያለሽ። አንዴ ብቻ ሰላሙ አለይኩም ወራህመቱላሂ ወበረካቱ። አህባሽ ያረደውን መብላት እንዲታያል መልስ ቢሰጥበት ነው። በጥቅሉ ያው እነኚህ ቁብርዮች ማለት ቀብር አምላኪ ሰው ቀብር የሚያመልክ ከሆነ ከአላህ ውጭ ላለ አካል ስዕለትን የሚፈጸም ከአላህ ውጭ ላለ አካል ለማንም ይሆን ለጅንም ለቆሌም ለአድባርም የሚያርድ በጥቅሉ አምልኮትን ከአላህ ውጭ ላለ አካል የሚፈጽም በጥቅሉ ማለት ነው። አህባሽ ከሱ ውጭ ያለ አንጃዎች የነኝን አካል ስጋቸው መብላት የማይቻል የሚያደርጉትን ተከትሎ መስገድም አይቻልም። ምክንያቱም እነዚህ ሙሽሪኮች ናቸው ማለት ነው። በነፍሱ ክፍያ አንዳንዱ ሙሽሪክ ሊሆን ይችላል፣ ግን ጥላቀን ከአላህ ውጭ ላለ አካል አምልኮት መፈጸም ሽርክ ነው። ሙሽሪኮች ያደረጉት መብላት ደግሞ እነሱ ተከትሎ መስገድም አይቻልም። ስጋቸው መብላት ተከትሎ መስገድም አይቻልም። ኒካህ ከነሱ ጋር መፈጸም አይቻልም። ሰላም አለይኩም ወራህመቱላህ። ባለፈው ያስደመጥናችሁ ምን ነበረ? ዋብያዎች ያረዱትን መብላት አይቻልም፣ ከዋብያዎች ጋር አብረው መስገድ አይቻልም፣ የዋብያዎችን ሴቶች ልጆችን ማግባት አይቻልም፣ ከነሱ ጋር ትዳር መመስረት አይቻልም ብለው አባሾች መግለጫ አሳይተን ነበረ። ትናንትና ነው ይሄ ልጅ ደግሞ ቪዲዮ የሰራው። የኛ ኡስታዝ ትናንትና ነው የተጠየቀው። እኛ ላይቭ ገብተንበት ነበር ሰሞኑን ካስታወሳችሁ። ሀባሽ ዋብያ ያረደውን አንበላም ብለውን ነበር መተው እኛ ጋር ካያችሁ፣ እኛ ቤት ተከራክረው ነበረ። ጥንብ መብላት ነው። ጥንብን ደግሞ መብላት ልክ ዋብያ ያረደው ማለት ጥንብ ማለት ነው። ጥንብን መብላት ደግሞ በእስልምና ክልክል ሐራም ነው። ስለዚህ ዋብያዎች ማለት ልክ እንደ ሙርተድ ናቸው። የእነሱን ስጋ አንበላም፣ እነሱ ያረዱትን ከእነሱ ጋርም አንጋባም ብለው ነበረ። በምላሹ ዋብያዎቹም ለአባሾቹ ምን አይነት ምላሽ ነው የተጠየቀው? ሀባሽ ያረደውን ዋብያዎች መብላት ይቻላል ወይ? ኖ አንችልም። ከነሱ ጋር መጋባት ይቻላል ወይ? ኖ አንችልም። አብሮ መስገድ ይቻላል ወይ? በፍጹም አይቻልም። አሁን ላይ ግን ምንም አያውቁትም። አንድ መስጊድ ላይ ነው እየተገለገሉ ያሉት። ምንም እንኳን እየተደባደቡበት ያሉባቸው አካባቢዎች ቢኖርም ማለት ነው። አንዳንድ መስጊዶች ላይ አንደኛው የበላይ የሆነውን የበታች የሆነውን አካል አሸንፎ እየተቀማሙ ነው። ይሄ ነው ያለው ሁኔታ ማለት ነው። በከፊሉ ያለው ሁኔታ ይሄ ነው። ሀባሾቹ ዋብያዎቹን አላህ ምንድን ነው የሚሉት? ጣዖት ነው። እጅ እግር ያለው ባት ያለው ከሌሊቱ 9 ሰዓት ከላይ ወደ ታች የሚወርድ መቀመጫ ያለው እንደዚህ ያለው ብቻ እሱ ጣዖት ነው የሚሉት። ርዕሱንም ካያችሁት የዋብያዎች የሚያመልኩት ጣዖት ነው ብለው የሚደምዱት አፕሊኬሽን መጽሐፍ ቅዱስ ይቆፋ ይቀባከም እስከስ ማፊሌ ድብሴ ሄላ አላህ ይዟን
እሺ አንዴ ወደ ዛሬ ቶፒካችን አንዴ ላስታውሳችሁና ዛሬ ቶፒካችን ደግሞ የሚሆነው ምንድነው? እሱ አላይዟን አንዴ ቆይ አላይዟን አንዴ የዛሬ ዋና ቶፒካችን ምንድነው? እሱ ወደ ዛሬ ቶፒካችን ስንመለስ አላህ ሂጃብ ለባሹ ይላል። ከሱ ጋር የተያያዘ የምናነሳቸው ጥያቄዎች ይኖራሉ ማለት ነው። ዋና ዓላማችን እንደነገርናችሁ እስልምና አንድ እንዳልሆነና ማሳየት፣ ይህንንም ደግሞ አስተምሮታቸውን ልዩነታቸውን የማስፋት ስራ ነው የምንሰራው። ዋና ዓላማ አድርገን የመጀመሪያ እቅዳችን ምንድነው? እሱ ይሄ በህብረት በሐሰት የቆመውን መበተን ነው። አንድ እንዳልሆነ መክፈል፣ እስልምና መክፈል ነው። እሱን ደግሞ እየሄድንበት ነው፣ ይሳካልናል። ዛሬ ዋና ከአላህ ጋር አሁንም የተያያዘ የምናነሳው ከሂጃቡ ጋር ይሆናል ማለት ነው። ከሂጃቡ ጋር ይሆናል። ይሄ ለዘመናት አብሮ ተደራጅቶ ያለውን አቅማቸውን የምናመናምንበት ስለሆነ ማለት ነው። ኤኒዌይስ ሂጃብ ይለብሳል አላህ። ያ ሂጃቡ ጋር የተያያዘ የተለያዩ ጥያቄዎችን እንጠይቃለን። የዋብያዎቹና አባሾቹ ልዩነት እዚሁ እናየዋለን ማለት ነው። የተለያየ አቋም ስለሚኖራቸው አላህ ይዟን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። ልልክ የምፈልገው ነገር ምን መሰለ? ወሃቢያ ከኢስላም ኦር ከኢስላም የሚለይበት ምክንያት ምንድነው? እንደዛ የሚል ቁርአን አለ፣ እንደዛ የሚል ቁርአን ላይ የተጻፈ ሱራ አለ። ወሃቢያም ኦር አልሱና ቢስሚላሂ ብለው ነው የሚያርዱትን ነገር የሚያርዱታ። ሁለተኛ ደግሞ ወሃቢያም እንዳልሱና አምስት ረካዓ አምስት ሰላት ይሰግዳሉ አይደል? እዛ ደግሞ ኢስላም ነው አንድ ስም የተሰጠው። ኦር ግን እኛ መውሊድ እናከብራለን እነሱ አናከብርም በሚለው ነው እንጂ ምንም አይነት መሀላችን ልዩነት የለም። ኦኬ ኢስላም ደግሞ አንድ ነው። እነሱ በላኢላሃ ኢላላህ ነው የሚያምኑት፣ እኛም በላኢላሃ ምንም አይነት መሀላችን ልዩነት የለንም። ኢስላም ነው፣ ላኢላሃ ኢላላህ ብለን ሁለታችንም እናምናለን። ሁለት ራሱ አይደለም፣ አንድ ነን። አላህ አንድ ያዳምጪ። ሁለታችንም አንድ እናምናለን። እሺ አንድ እንዳልሆንሽ ሀባሾች አሁን ይመጣሉ። ሀባሾች ደግሞ እንደዚህ እንደማያምኑ አሳይሻለሁ። አንቺ ነን እያልሽ ግን እንደሆንሽ አድርገሽ ሪፕሬዘንት አድርገሽ እያወራሽ ነው። መዋሸት ለምን እንዳስፈለገሽ አላውቅም፣ ግን እኔ ልዩነታችን ስለማውቀው መዋሸት ልዩነታችን አላህ ይዟን። እሺ ቅድም ኡስታዙ አሁን የተናገረው አለ። ለምንድን ነው ኦርቶዶክሶች ከካቶሊኮች ጋር ሃይማኖታቸውን ጥርት አድርገው እንደለዩት ማን ለየው? ለምንድን ነው የምንዋሸው ብሏል። በሃይማኖት መዋሸት የሚያዋጣ ከሆነ ስለዚህ እኛ ደግሞ አስተምሮቱን እናሳይና ያኔ ይጠራል ማለት ነው። እኔም ብትጠይቅኝ አሁን ክርስቲያን እዚህ ጋር አለ፣ አብሮኝ ነው ያለው፣ በአንድ ሃይማኖት ውስጥ ነን፣ አንድ ሃይማኖት ነው ያለን። ከኔ አንዲት አስተምሮ ተቃራኒ ከሆነ የምንፍቅናን አይነት አስተምሮ ከመጣ እኔና ክርስቲያን አንድ ልንሆን አንችልም ብዬ በግልጽ እናገራለሁ። ምክንያቱም አንድ አይነት እምነት እስካለን ብቻ ነው አንድ ነን የምንለው። በአምላክ ላይ የተለያየ አምልኮ እሺ እኛ በአምላክ ላይ የተለያየ አስተምሮ ኖሮት ግን የኔ አምላክ መንፈስ ነው ብዬ ስል አይ የኔ አምላክ ደግሞ እጅግር ያለው ነው እያለ የሚነግረኝ ከሆነ አንድ ልንሆን አንችልም። የኔና የሱ አምላክ አንድ አይደለም። በቃ በአምላክ ላይ የተለያየ ነው። እንደዛ የሚለውን ሰው ኦር ደግሞ እንደዛ የሚለውን የቁርአን ሱራ እንዲቀርብልኝ እፈልጋለሁ። ማን እንደዛ እንዳለ ወሃቢና ሉስና ይለያያል። እነሱ ያረዱትን ኦር እነሱ የሚመገቡትን ምግብ ሌላኛው አካል ደግሞ መመገብ አይችልም የሚለውን ሱራ የቁርአን ሱራ ላይ የወረደ ሱራ ካለ እሱን ማወቅ እፈልጋለሁ። እኔ ሙስሊም ነኝ፣ ግን እስካሁን እንደዛ የሚል መቼም አልሰማሁም። ብዙ አሳይሻለሁ፣ በጣም ብዙ አሳይሻለሁ። ኤኒዌይስ አብዱልዋሂድ አይ ቲንክ ማይክ አንስታል ታልቃለ አይደለም። ኦኬ አንድ ነገር ልናገር ፈልጋለሁ። እሺ እኔ መናገር የፈለኩትን ነገር እኛ እሺ አሁን ያመጣሃቸውን ሰዎች አይደለም እኛ የምንከተለው ማለት ነው። ቁርአንና የረሱልን መሐመድ ሰለላሁ ዐለይሂ ወሰለም የሳቸውን እንትን ነው የምንከተለው እንጂ የማንንም እንትን እያመጣኛ አንከተልም። አንተ ደግሞ አንድ ነገር ልንገርህ እፎይ አንድ ነገር አዳምጠኝ። አንድ ነገር አዳምጠኝ። አሁን ይኸውልህ ማንን ነው የምትከተለው የሚለው ምን ላይ መሰረት ያደርጋል? አስተምሮቱ ላይ መሰረት ያደርጋል። ሰዎቹ
ትከተላቸዋለህ። መሪ ተደርገው ስለተቀመጡ ድረስ ይወክሉሃል። መሪ እስከሆኑ ድረስ ማለት ነው። አትሊስት ከአንተ እነሱ ተቀባይነት አላቸው። አንተ የምትመራባቸው መሪዎች እስከሆኑ ድረስ ማለት ነው። አንተ የእነሱ ኡስታዞች የነገሩህን ነው የምትከተለው። ኡስታዞች ሐሰት ያስተምራሉ ካልከን እናመሰግናለን። ኡስታዞች ሐሰት እያስተማሩ ነው ማለት ነው። ማይወክሉህ ከሆነ ክርስቲያኖች ናቸው ማለት ነው። ኡስታዞች መስጊድ ላይ እያሰገዱ ያሉት እንዲሁም ደግሞ መሪዎች የሆኑት ክርስቲያኖች ወይንም ደግሞ አይሁዶች ወይንም ደግሞ ጣዖት አምላኪያን ናቸው ማለት ነው። ጣዖት አምላኪያኖች እየመሩ ነው ማለት ነው። ከሁለት አንዱ ነው አቋም። እሺ እንደዛ ካልክ ማለት ነው። እንደዛ ካልክ አብዱል ወሂድ አሁን ወደ ቶፒካችን እንምጣና አንዴ እፎ ያዳምጠኝ አንዴ አዳምጠኝ። ሰዎቹን እንተዋቸውና አሁን አስተምሮቱ ላይ እንይዛለን እኮ ቀላል ነው። ለምን አንዴ አዳምጠኝ። አላህ ነው ያለው። ሁሉም ቦታ አለ። ቴንክ ዩ። እና ሁሉም ቦታ አለ። ሁሉም ቦታ በምኑ? ሁሉም ቦታ አለ። በምኑ? በሁሉም ነገር ሁሉም ቦታ አላህ አለ። በዛቱ ሁሉም ቦታ አለ። አላህ እኮ ማለት ነው ሁሉም ነገር ቻይ ነው። አላህ ሰማይና ምድርን የፈጠረ እኛን ቆይ ሁለት ሰው በአንድ ስትደራረቡ ስለሚረብሽ አላህ ኢዝዋን ታምኝበታለሽ። አላህ ሁሉም ቦታ በአካሉ አለ ብለሽ ታምኛለሽ? በአካል የለም ግን አላህ ሁሉንም ቦታ አለ። አይ ቴንክ ዩ። አሁኑኑ ግጭት አላህ በአካል የለም። አንዴ ዘጠኝ አንዴ ዝም በይ። አብዱል ዋሂድ ምን ብሏል? እፎይ አንዴ እንካ እፎይ አንዴ አዳም ፕሊዝ ተራን ጠብቅ። ሃይማኖታችሁ ላይ ስትዋሹ እንዴት ትዋረዳላችሁ? አብዱል ዋሂድ ምን አለ? ቆይ አብዱል ዋሂድ ምን አለ? አላህ ሁሉም ቦታ አለ አለ። አንዴ አዳም ወንድ ከሆንክ እስቲ አንተ እና ያሲን ኑሩን እና አደንገጥ አንተ እና ዋይደር ጠርተህ አውራ እስኪ ወንድ ከሆንክ አብዱል ዋሂድ ወንድ ከሆንክ እስኪ እና አቡ ሃይደር እና ያሲኑን ጠርተህ አውራ እስኪ። ቆይ ተረጋጋ። እውነት አንተ ትክክለኛ ሃይማኖት ካለ አይደለም። አብዱል ዋሂድ ቆይ ልንገርህ። ላስወርድህ? ለምን ታስወርደኛለህ? እውነት ከነ ሁስኒ ጋር አውራስ ወንድ ከሆንክ ተራን ጠብቅ። ምክንያቱም እከሌ ወንድ ሰውን እንደዚህ አይባልም። እኔ ወንድ እንደሆንኩኝ ታውቃለህ። በቃ ወንድ ነኝ ብያለሁኝ። ሜቢ የፍቅር ጥያቄ ለእህት እንትን አላልኩም። ወንድ ነህ ሴት ነህ ብለህ ቻሌንጅ የምታደርገኝ ማለት ነው። ተዋቸው በቃ እኮ ሰኔ ያሲኑን ጠርተህ አስገባህ ከእነሱ ጋር ትጋፈጥ። አብዱል ዋሂድ አብዱል ረዛቅ ቆይ አንዴ እነ ያሲን ኑሩ ለምሳሌ ቆይ ያሲን ኑሩ አሁን አንተ እንዳልከው አያምንም። አብዱል ዋሂድ በመጀመሪያ አዳምጥ። አላህ በሁሉ ቦታ በዛቱ አለ ብሎ ያሲን ኑሩ አያምንም። ዋብያ ነው እሱ። እንደዛ ብሎ አላስተማረም። አለ መረጃው ተፈትልሽ። አንተ ነው ያረከው ሙስሊም ነው እሱ። ቆይ ኖ ዝም በል። ምን ብሎ ነው የሚያምነው? እሺ ያሲን ኑር አላህ በሁሉም ቦታ የለም ካለ ምን ብሎ ነው የሚያምነው? አላህ ከእርሱ በላይ ነው በዛቱ ብሎ ነው የሚያምነው። ተረጋጉና የእሱ እምነት እንደዛ ነው። ስለዚህ ያሲን ኑሩ እንደዛ አይደለም የሚያምነው። አንተ ብትከተለው ሰውዬ አሽም በላይ ቆይ አላህ ላይ ይዟል ሰውዬ ቆይ በስሜት አንመራ። መጠቅሷቸው ሰውዬ ምንድነው የሚያምነው የሚል እምነቱን ወቁት። ሰውየውን ስጠቅስ እመራበታለሁ ስትል ሰውየውን እምነቱን ማወቅ ነው በመጀመሪያ የሚቀድመው። አብዱል ረዛቅ ጠርተን ጠይቀው። እሺ ጠርተን ጠይቀው። አብዱል ረዛቅ ምንድን ነው እሱ? ነው ያ አብዱል ቃዲር ነኝ። ኦኬ አብዱል ቃዲር ሶሪ። ውሸት እንኳን ደህና መጣህ። እሺ ምን ነበር? እንኳን ደህና መጣህ። እንኳን ደህና ቆየህ። መልካም አላህ ያለው ብለህ ነው የምታምነው አንተ? አይ አንድ ነገር ልንገርህ። እፎይ አትንገረኝ። ምላሹ ላይ ብቻ ምላሹን ከነሱ ጋር ለማጋጫት ሳይሆን ከአንተና ከኔ ሁለታችን የምናወራ ከሆነ አወራለሁ፣ እነግርሃለሁ። እነሱን ለምን ፈራሃቸው? ምላሹ ለኔ ስጠኝ። እነሱን ተዋቸው በቃ። ጌታውን ነው ይፈራ፣ አላህን ነው ይፈራው። ከነሱ ጋር ሳይሆን ከአንተ የምናወራ ነገር ከሆነ እነግርሃለሁ። በቃ ቀጥል ከኔ ጋር ቀጥል። አብዱል ዋሃብ
ደግመህ ከገባ ጣልቃ ወርዳለሁ። ሚዩት ሳደርግህ ደጋግመህ እያነሳ ነው። አብዱል ዋሂድ ሶሪ፣ ሚዩት አድርግ። በቃ አላህ አንተ በሁሉ ቦታ ይገኛል በሁሉ ነገሩ ብለህናል። ተውንህ አንተ አላህ ይዝ ደዋን፣ እሷ ደግሞ ተቃራኒ ነህ አንተ። እሷን ተውናት በቃ። አሁን አብዱል ቃዲር ይቀጥል። እሺ በኋላ ይጠይቅሃለሁ፣ ግን አንተን ደግሞ ከመጽሐፍ ቅዱስ ማለት ነው። ችግር የለውም። እኔ መጀመሪያም የገባሁት ግን ያው እኔ እውቀት የለኝም፣ ግን ዝም ብዬ እንትን አንተን ጠይቀሃለሁ ብዬ ነው የገባሁት ነበር ላይቭ ላይ ማለት ነው። ቀጥል በቃ አሁን ጥያቄው ላይ። እሺ ከአርሽ በላይ ነው ያለው። ኦኬ ከአርሽ በላይ በምንድን ነው ያለው? በዛቱ ምድር ላይ ያለ በሁሉ ቦታ ላይ ይኖራል ከአርሽ ውጪ አላ? አይ ይሰማል፣ በመስማት በማየት ምናምን ይሰማል፣ ሁሉን ነገር ያውቃል። ግን በዛት ሁሉ ቦታ አለ ወይ? በዛቱ ሁሉ ቦታ አለ ወይ? በዛቱ የለም። እናመሰግናለን። አንተ ክርስቲያን ነህ። በአብዱል ዋሂድ ምክንያት አብዱል ዋሂድ እንደዚህ ብለው የሚያምኑትን ክርስቲያኖች ብሏቸዋል ቅድም። ሙስሊሞች እንደዛ ሁሉም የሚያምኑት አልወጣኝም። ልታጋጭ አትሂድ። አልወጣኝም። መጀመሪያው ለዛ ነው። አንተ ከኔ ጋር አውራ እንጂ ከአብዱል እንትና። እሺ እሱ ተሳስቷል፣ ትክክል ነው። አብዱል ዋሂድ ትክክል ነው፣ ተሳስቷል ቅድም ያለው። እፎይ አንድ ነገር ልንገርህ። አይ ተረጋጋ። ተሳስቷል ወይንስ ትክክል ነው አብዱል ቃዲር? እኔ ባገኝ ማለት ነው አንገትህን ባወርድልህ ደስ ይለኛል። ለምን? እኔ ምን አደረግኩ? አላህ የቱ ጋር ነው የሰራኸውን ስራ ራስህ ታውቀዋለህ። እሺ አንገቴ ምን ያደርግልሃል? ከዚህ በፊት አንገትህን ላወርድልህ ነው የምፈልግህ እኔ አንተን። ለምን? ምን አጠፋው? መልስ ስታጣ አንገቴ የምታወርደው ምን በደልኩህ? ለዛነቱ አይደለም። ከዚህ በፊት ባወራህ ወሬ እኔ እፈልግሃለሁ ማለት ነው። ወላሂ የራስህን ገና አታውቅም። የሰውን እንትን ትላለህ። የራስህን አታውቅም። የራስህን ሃይማኖት ቢያውጠነጥኑልህ የራስህን አታውቅም ገና ለገና። ቆይ አብዱል ዋሂድ የኔን አንገት ቆረጥክ፣ ሻረድከኝ፣ ምን ትጠቀማለህ? በእርግጥ ቁርጡቢ ላይ ቮሊዩም 2 85ኛው ፔጅ ላይ መቁረጥ ብቻ ሳይሆን አርደኸኝ እንድበላ ይፈቅድልሃል። ጆርሲቢዳንስ ይፈቅድልህ። እሺ አንተ ሃይማኖት ነው እንዴ? ይፈቅድልሃል አርደህ እንድበላ። አንተ አውጣና አሳየኝ። እስኪ አውጣና አሳየኝ አርጂ እንድበላ እንዲፈቅድልኝ። አው ልበላይ ነው አርደህ ከዛ ካሳየውህ። ኧረ በእናትህ ምን ነው ምን ላይ ይዞኝ ነው አንተ የምበላ? ታዲያ ለምን ታርደኛለህ? የሚታረደው እኮ ጅብ አይበላህ ሰው የኔ ልብላህ እንዴ? ጅብ አይበላህ እኮ አንተን። ከፍት ነው የሚታረደው። ለምን አንገትን ለማረድ ፈልጋለሁ ትለኛለህ? ታዲያ ባረከው ነገር ነው። ከዚህ በፊት ባረከው ነገር በውዳችን መታሃል። እባክህ ያዝ። ምንም ውድህ የለም። አለማወቅ ድንቁርና ነው ውድ ብለህ እንድጠራ ያደረገ እኔ ሳስተምሮ። እስኪ አንተ ወንድ ኮንክ እስኪ ካልኩ ሰው ጋር እና ዋይደር እባክህ ማይክ ያዝ። በቃ ትጩ እና ከና ዋይደር ጠርተህ ግባስ። ላስወርድ ነው በቃ አሁን ላስወርድህ። አዳምጥ ቢያንስ። ምን አወረድከኝ አላወረድከኝ ምን አዳምጥ። ነብይን ሴጣን ይሰራው ነበረ። አዙጦች ይጠልዙት ነበረ። መረጃ ትፈልጋለህ? አሳይ። ይጋልቡት ነበረ። ከቁርአን ላይ አንጣልኝ እስኪ ከቁርአን ላይ አንጣልኝ እንደዚህ አይነት ማስረጃ ትፈልጋለህ? ሳይ ሙስሊም 450 ኤ ላይ ለምሳሌ ሌሊቱን ሙሉ ይወስዱት ነበረ። ላሳይ። በቃ እኮ አንድ ነገር ልንገር፣ የምታዳምጠኝ ከሆነ ወንድ ከሆንክ ከና ሀዋይደር ጋር ሂድና አውራ አልኩህ እኮ። በቃ አጭር መልስ። ሀዋይደር አጋንንት ወንድሞች አሉን፣ ታጋንንት ጋር ወሲብ ማድረግም ይቻላል ብሏል። እንግዲህ ያስወልዳሉ ያስወልዱም እሱን አላሁ አለም ብሏል። እኔም ያሰለምኩት ሙስሊም አለ ብሏል ሀዋይደር። ሂድና ሀዋይደር አጋንንት ወንድም አለኝ ስላለ እንግዲህ ተስማሙ። እኔ አጋንንት ወንድም የለኝም። ቶፒኩ ላይ አውሩ። ቶፒኩ ላይ አውራና ከዛ በኋላ እኔን ቻሌንጅ አድርግ እንጂ ከቶፒኩ ወጥተህ ለምን ትጮህብኛለህ? ኤኒዌይስ የዛሬ ቶፒካችን ምንድነው? እሱ ስለ ሂጃብ ነው። ከቶፒካችን አስወጥተው ብዙ አጨቃጨቁኝ። አቦ ምን አይነት ነገር ነው? ኤኒዌይስ ስለ ሂጃብ ነው የዛሬ ቶፒካችን። አላህ የሚለብሳት ሂጃብ አለች። ሀዲሱን አንዴ ክፈተውና ክርስቲያን
አይ ቲንክ ቁርአኑን አንዴ እንትን በለውና አላህ ነቢያትን ማነጋገር በፈለገ ሰዓት ላይ ከግርዱ ኋላ ነው የሚያነጋግረው ይላል። በቁርአን ውስጥ ሂጃብ ተብለው የተጠቀሱት ለአላህና ለሴቶች ነው፣ ለሙሐመድ ሚስቶችና ለአማኝ ሴቶች ነው። ሂጃብ እንዲከናነቡ እንዲሸፈኑ ግርዶ እንዲያደርጉ የተነገረው ለሴቶች ነው። አላህ ግርዶ ያደርጋል። የመጀመሪያ ጥያቄያችን አላህ እንደ ሙሐመድ ሚስቶች ወይም ደግሞ እንደ አማኝ ሴቶች ግርዶ ያስፈለገው እሱ ሴት ነው ወይ? ሴት አላህ አለ ወይ? እዛ የመጀመሪያ ጥያቄ ይሆናል ማለት ነው። በዋናነት ግን ግርዶ ምንድን ነው እሱ ይሆንና የዋነኛ ጥያቄያችን ግን ግርዶ ፍጡር ነች ፈጣሪ ነች የሚል ይሆናል። ዋነኛ ጥያቄያችን ግርዶ ፍጡር ነች ወይንስ ፈጣሪ ነች የሚል ይሆናል ማለት ነው። ግርዶዋ ወይንም መጋረጃዋ ወይንም ቬሏ ወይንም ሂጃቧ ፍጡር ነች ፈጣሪ ነች የሚል ጥያቄ ይሆናል። ከዛ በኋላ የምናነሳቸው እጅግ በርካታ ጥያቄዎች ይኖሩናል ማለት ነው። ኤኒዌይስ እንደዚህ ይላል። ለሰውም አላህ ራእይን አንብበው ክርስቲያን ጥያቄው በደንብ ይዩትና ሜቢ አቡኪ ወይንም አብዱል ቀድር ትቀጥላላችሁ። ኦኬ ሱራ 42 ቁጥር 51 ላይ ነው። ለሰውም አላህ በራእይ ወይም ከግርዶ ወዲያ መልእክተኛን የሚልክ ነገር የሚያወርድለት ቢሆን እንጂ በገሃድ ሊያናገረው ተገቢ አይደለም። ለምን ከግርዶ ወዲያ ቢሆን እንጂ በገሃድ ሊያናገረው ተገቢ አይደለም ብሎ ይናገራል። ኦኬ ስለዚህ አላህ ከግርዶ ወዲያ ሆኖ ነው የሚያናግረው ሰዎችን። ስለዚህ አላህ የጋረደች አካል አለች ማለት ነው። which is veil ይላታል እንግሊዘኛው ወይንም ደግሞ ሂጃብ ማለት ነው። የሚሸፈንባት የሚደበቅባት ሰዎችና በአላህ መካከል የምትሆን ማለት ነው። ያቺ ነገር ምንድን ነች? ፍጡር ነች? ፈጣሪ ነች? የአላህ ዘመን የለም። ስለዚህ ቃልም ወልድም አብም በሁሉ የሞሉ ናቸው፣ በሁሉ አሉ። ነገር ግን በስጋ ሲገለጥስ? በስጋ ሲገለጥ በሁሉ ነበር ወይ? በሁሉ አለ ወይ? ወይንም ደግሞ ያ የተገለጠው አዎ ሙሉ የሆነው ልብ በል በቃልነት በሁሉ የነበረው በሁሉ ያለው በስጋ ተወስኖ ተገልጧል። በስጋ ስለተገለጠ ያ ፍጹም አምላክ ልብ በል ፍጹም አምላክ የሆነው በስጋ ግን ታየ፣ ሰው ስለሆነ ማለት ነው። የሰውን ስጋ ስለያዘ ሰው ደግሞ የተገደበ ነው አይደል? የሆነ ቦታ የሚታይ የሆነ ቦታ እንትን የሚል ነው። ነገር ግን የመለኮትን ባህሪ ገንዘቡ ስላደረገ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 አንድ የክፈተው ክርስቲያን ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ክርስቶስ ከሰማይ ነው የወረደዋል። ከሰማይ የወረደ ሲባል ክብሩን፣ ከፍታውን፣ ልዕልናውን ለማሳየት እንጂ የሆነ ቦታ ያለ ማለት አይደለም። ምክንያቱም ሰማይ ዙፋኔ ነች፣ ምድርም የእግሬ መረገጫ ነች ስለሚል መጽሐፍ ቅዱስ ማለት ነው። ከሰማይ ከወረደ ሲባል የሆነ ከሰማይ ላይ እንዲዱብ ብሎ ከዛ ቃል ስጋ ሆነ ማለት አይደለም። ከፍታውን ለማሳየት ነው። ወጣ ሲልስ ኦኬ ከሰማይ ወረደ ሲል ያ ክብር የነበረው ለእኛ ሲል ዝቅ ብሎ ራሱን ዝቅ አድርጎ የባሪያ መልክ ሊይዝ መጣ ለማለት ነው። መለኮት ስጋን ሊዋሃድ የባሪያ መልክ ሊይዝ ተገለጠ መጣ ለማለት ነው። ወደ ሰማይ የወጣ ሲል መለኮት እዛ ሳይኖር ኖሮ ልክ ከስጋ ከተወለደ በኋላ ወደ እዛ ሊታይ እዛ እንትን ሊሆን ወጣ ማለት አይደለም። ነገር ግን ስጋ ከብሯል፣ የመለኮትን ገንዘቡ አድርጓል። ስለዚህ የመለኮትን ገንዘብ ሲያደርግ ምን ሆነ? ወጣ ተብሎ ተነገረለት ማለት ነው። ስለዚህ በምድር እያለ በሰማይ ይታያል እያለው ነው። እርሱም በሰማይ የሚኖረው የሰው ልጅ ነው አለው። ክርስቶስ በዛን ሰዓት የት ነበር ያለው? በምድር ነው አለ ጀማል። በምድር ነው ያለው አይደለ? ግን ምን አለው? እርሱ በሰማይ የሚኖረው የሰው ልጅ ነው አለው አይደለ? አይ ከወጣ በኋላ ያለውን አይደለም የሚናገረው ነው አይደለም? ገና አሁን እየተናገረ ያለው ምን ይላል? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። በምድር እየኖረ በሰማይም እንደሚኖር ነገረና። ስለዚህ ይሄ
መለኮት ልብ በል ስጋ የመለኮትን ገንዘብ በማድረጉ ይነገርለታል። ነገር ግን በስጋ በተገለጠበት ሰዓት በዛን ሰዓት ልብ በል በዛን ሰዓት ሲገለጥ ልክ አንተ እያሰብከው እንዳለው ማለት ነው። እዛ እያሰብከው ያለው እሺ፣ ቆይ አንድ ጊዜ አሁን እናንተ መለኮት አንድ አምላክ አንድ መለኮት አንድ ነው፣ አምላክ አንድ ነው ነው የምትሉት። ያ አምላክ ያ አንድ መለኮት ራሱን በሶስት አካል ገልጿል ነው የምትሉት አይደለ? እሺ አካል ካላችሁ አሁን ሶስት አካል አለ ካላችሁ በኋላ መንፈስ ለምን ትለናለህ ነው። አካል የሚባለው አማርኛ ቃል ሶስት አካል አለ ስትሉ እናንተ ቦዲ አይደለም እንደ ኤግዚስት የሚያደርገው እሱን አስረዳን። ሶስቱ ነገር ምንድን ነው? ኦኬ ሶስት ስም አለ፣ ሶስት አካል አለ፣ ሶስት ግብር አለ አላችሁ። አሁን ይሄ ግብር ተውሺ ስም ተወውሺ እንትን አይለንም። ለዛሬ ጥያቄ የሚሆነን ይሄ ሶስት አካል የተባለው አብ ሲባል ራሱን የቻለ አንድ አካል አለ፣ ወልድ ሲባል አንድ አካል አለ፣ መንፈስ ቅዱስ ሲባል አንድ አካል አለ። አሁን ይሄ ሶስቱ አካል አንዱ መለኮት በሶስት መንገድ ራሱን ሲገልጽ አካል ብላችሁ የመደባችሁት ለምሳሌ ስም እንደሚለው ወይም ግብር እንደሚለው አካል የተባለው ግን ምንድን ነው ነው? አካል የተባለው ቦዲ አይደለም ወይ? ለዛ ነበር ቅድም ቢ በደንብ ሰምታይን ከነበረ አካል የሚለውን ሳብራራለ አካል የሚለውን እኛ የምንረዳው እኔነት ያለው የሚል ነው ብዬ ነግሬህ ነበረ። ያ እኔነት ያለውን አካል ብለን እንጠራለን። ለምሳሌ እግዚአብሔር ቃል አለው፣ መንፈሱ አለ ወይንም ደግሞ እስትንፋሱ፣ ከዛ ደግሞ መገኛው አለ ብዬህ ነበረ። እነኚህ እንደኛ ፍጡር አይደሉም፣ ፈጣሪ ናቸው። ልብ በል ቃሉ ፍጡር አይደለም። ያ ፍጡር ያልሆነው ቃሉ ደግሞ አካላዊ ነው ብለን እናምናለን። አካላዊ ነው ስንል ቦዲን እያሰብን አይደለም፣ ወይንም ደግሞ የሆነ ኮፕራል የሆነ እንደዚህ በሆነ ነገር ውስጥ የሆነ ፊዚካል ቦዲ እንዳለው ነገር ወይንም ደግሞ አይናችን ግራስፕ ሊያደርገው እንደሚችል እንደዛ አድርገን እያሰብን አይደለም። አካል ስንል እኔነት ነው፣ እኔ ማለት የሚችል አካል የሚለው ከዛ አንጻር ስለምንረዳው ማለት ነው። ወይንም ፐርሰን የሚለው ከቦዲ እና ፐርሰንን ለየው። ቦዲ የሚለው የሆነ ፊዚካል ቦዲ የሆነ እንደዚህ ሰውነት እጅ እግር ምናምን ወይንም ደግሞ መጨረሻ ላይ በሰዎች ሊታይ የሚችል ነው እንደዛ የሚሆነው። ይሄ ግን መንፈስ ነው ስንል ምንድነው እሱ እያልን ያለ ነው? ለምንድነው አካል ካላችሁ ወዲያ መንፈስ የምትሉት? ቦዲና ሜቢ እንግሊዘኛው የተወሰነ ይሻላል ይመስለኛል። ቦዲው በሁለት ስለሚለየው ቦዲና ፐርሰን ብሎ ስለሚለየው ማለት ነው። ሶ እኛ መንፈስ ነው ስንል ረቂቅ ነው፣ ሊታይም ወደፊትም አልታየም አስቀድሞም አልታየም ከሚለው አንጻር ነው። በሁሉ የሞላ በሁሉ ያለ እንደመሆኑ ደግሞ ልታየውም አትችልም። በሁሉ የሞላ ከሆነ ይሄ ነው ብለህ ማለት አትችልም። ምክንያቱም ምንም አይን ግራስ እንትን ሊይዘው ስለማይችል ማለት ነው። በሁሉ የሞላን ነገር ማየት አትችልም። ማየት የምችለው ምንድነው? አንጻራዊ ነው። አንተ የሆነ ቦታ ቆመ ከፊት ያለን ነገር ነው ማየት የምችለው፣ ወይንም ደግሞ ርቀት ላይ ያለን ነገር ብቻ ነው ማየት የምችለው። በሁሉ የሞላ ከሆነ ግን ልታየውም አትችልም፣ ማየትም አትችልም። እንዴትም አድርገህ ማየት አትችልም። የሆነ ሊሚትድ የሆነ ከዚህ እንደዚህ የሚል ብቻ ግዝፈቱ ምንም ያህል ይሁን ወይም ግብዳም ይሁን ወይም ትንሽም ይሁን ከአንተ የሆነ ቦታ ቆመ ከፊትህ የሆነ ጋፕ ኖሮ አንተ ጋር ሳይኖር የሆነ ነገር ርቀት ላይ ሲኖር ነው ያንን ነገር ማየት የምትችለው። በሁሉ የሞላን ነገር ግን ማየት አትችልም። ኦኬ ታዲያ እንትኑ ላይ ይሄ ምንድነው የምትለው? ሚስጥረ ስላሴው ላይ ታዲያ ለምንድን ነው አብ ለራሱ ፍጹም ገጽ ፍጹም መልክ አለው የምትሉት? ማን አየው መልክና ገጽ? መልካም ያ አብ ለራሱ ፍጹም ገጽ አለው፣ ፍጹም መልክ አለው። መንፈስ ቅዱስም እንደዛው፣ ወልድም እንደዛው። እነዛ ብለን ስንናገር ማን አየው? ሰው አይቶት ነው ወይ? ኖ። ነገር ግን ቅድም ብያለሁ፣ አካል ፍጹም ገጽ አለው ስንል ፍጹም አካል አለው ስንል ብትን ዝርው አይደለም ለማለት ነው እንጂ የሆነ የተገደበ እንደዚህ የሚባል አይደለም። ነገር ግን ልጁ ተርኮልናል። ልጁ አባቱ አካል እንዳለው ነግሮናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርም ማንም ያየው የለም ይላል። ልብ በል፣ እግዚአብሔርም ማንም ያየው የለም፣ ነገር ግን በአባቱ እቅፍ ያለ አንድያ ልጁ ተረከልን ይላል። ስለዚህ አባት አለ፣ ልጅ አለ። አባትና ልጅ ማለት አባት ማለት አይደለም። አባት ማለት ደግሞ ልጁ ማለት አይደለም።
ስለዚህ ይሄንን ለመለየት ፍጹም አካል ፍጹም ገጽ አለው ማለት ነው። አንዱ አይደለም። ክርስቲያን አለ እያወጣ ቢሆን ለምሳሌ እኮ እናንተ መጽሐፍ ላይ ክርስቶስ ለምሳሌ የማይታየው አምላክ ምሳሌ ነው ይላል አይደለም? ቆይ አይታይም ማለት ግን አይታይም ማለት የለውም ማለት ነው። በአንተ አሁን አስተምሮቱ የሚለው አንድ አካል አይታይም ማለት የማይታየው አምላክ ምሳሌ ነው ካለን የማይታየው አምላክ ገጽ መልክ የለውም ስለሌለው ነው የማይታየው ነው የምትለኝ ወይስ እኛ ስለማንችል ነው የምትለኝ? ኦኬ ለሱ መልክ ገጽ ብለህ እንትን አስቀመጥን እኮ ዝሮ አይደለም ወይንም ደግሞ ብትን አይደለም ለማለት በስላሴ አካላት ውስጥ ልብ በል አካል ብለን ነው ስናወራ ራሱ አብ ለራሱ ፍጹም ገጽ አለው ፍጹም አካል አለው ብለን እናምናለን። ወልድም እንደዛ መንፈስ ቅዱስም እንደዛ አብም እንደዛ በስላሴ ውስጥ አንዱን በአካል አንድ ስላልሆኑ ማለት ነው በአካል እየለየናቸው ስለሆነ ያ በአካል የለየነው በስላሴ መካከል ለመናገር እንጂ ከኛ ፐርስፔክቲቭ ደግሞ ይሄንኛው እንደዚህ ነው ያኛው እንደዛ ነው ከሚል አይደለም። ወይንም ደግሞ እኛ አይተናቸው እንደዚህ ነው እንደዛ ነው በሚል አይደለም። ወይንም ደግሞ ከኛ አንፃር ልብ በል በስላሴ አካላት ውስጥ የተናገርነውን ከኛ አንፃር እኛ ጅግር እንደዚህ ካለን አንፃር እንደዛ አላቸው እያልን አይደለም። በስላሴ መካከል ነው ይህንን ልዩነት የተናገርነው። አዎ ቃሉ አለ። ቃሉ መንፈሱ አይደለም ወይንም ህይወቱ አይደለም። ቃሉ ከህይወቱ ይለያል፣ ህይወቱም ከቃሉ ወይንም ከአብ ይለያል። ያን አካል ብለን እንጠራዋለን። አካል ማለት ደግሞ እኔነት ያለው ነው። ማድረግ፣ መፍጠር፣ ፍቃድ እንዲህ ያለው ነው። ይሄንን ደግሞ አላቸው። ስላላቸው አካል ብለን እንጠራቸዋለን። ኦኬ መፍጠርና ማድረግ መፍቀድ ይሄ አይነት ነገር የመለኮት አይደል እንዴ? ያ መለኮትን ሼር ያደርጋሉ። ለዛም ነው መለኮትን ሼር ስለሚያደርጉ ልብ በል በአካል ቢለያዩም ቃሉ ከህይወቱ ቢለይም ቃሉ ከልቡ ቢለይም መለኮት አንድ መለኮትን ሶስቱም ሼር ስለሚያደርጉ ሶስቱም አንድ መለኮትን ሼር ስለሚያደርጉ አንድ ፍቃድ ነው ያለቻቸው፣ አንድ አገዛዝ ነው ያለቻቸው፣ አንዲት ስልጣን ነው ያለቻቸው። አንዱ ያለውን ሌላኛው አለው ማለት ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 17:10 ዮሐንስ ወንጌል ምዕራፍ 16:15 ላይ ለአብ ያለው ሁሉ ለኔ ነው፣ ለኔ የሆነ ሁሉ የአብ ነው፣ እንዲሁም ደግሞ ከኔ ካለው ወስዶ መንፈስ ቅዱስ ይነግራችኋል ይላል። አንዱ ያለውን አንደኛው አለው፣ አንደኛው ያለውን አንደኛው አለው። which means መለኮት አንድ ስለሆነ አንደኛ ፍቃዳቸው አንዲት ነች፣ ስልጣናቸው አንዲት ነች። የተለየ ፍቃድ የተለየ ስልጣን የላቸውም። ነገር ግን ቃሉ ማለት ያልገባኝ ልጠይቅህ የምፈልገው ነገር በእርግጥ ሊመጥን አይደለም። ለምሳሌ ይሄ ትዊንስ ታውቃለህ፣ መንትዮች ታውቃለህ አይደለም? እሺ አሁን በሳይንስ ለምሳሌ እንትናቸው ስሜታቸው ኦልሞስት ወደ 90% ተመሳሳይ ነው ተብሎ ይታሰባል። የትዊንሶቹ ማለት ነው። በሁለት አካል ነው ያላቸው፣ ግን ፍላጎታቸው ተመሳሳይ ነው ተብሎ ይታሰባል። እንደዛ በአብዛኛው ልልህ ነው። ግን አሁን እንትን ለማለት ሳይሆን አሁን ተመሳሳይ ስሜት ካለ ያ ፍላጎት እና ወይም ደግሞ አንተ የምታስረዳኝ ነገር በችሎታ በመፍጠር በዚህ ነገር ይሄ የሚባለው ነገር ያው መለኮታዊ ነገሩ አንድ ከሆነ ሶስቱ እንደገና አሁን አብ ወልድ መንፈስ ቅዱስ የምትሉት ነገር እኔ የሚል ብቻው ምንድን እኔነት አለው? እኔ የሚለው ምኑን ነው? እኔ የሚለው ፍላጎት እኮ አንድ ነው፣ ስልጣን አንድ ነው፣ ወይም ደግሞ የማድረግ መፍጠር አንድ ነው። ምንም የሚለየው ነገር የለም። ምኑ ነው እኔ የሚለው? መልካም እሺ፣ ጀምስ እያለን ያለው ምንድነው? በትዊን የሆኑ ለምሳሌ ሶስት መንታ ቢወለዱና ተመሳሳይ ፍላጎት ነገር አላቸው ምናምን ነገር ሰው ከስላሴ ጋር እንደዛው ይቀራረባል ነገር ነው መሰለኝ ሀሳብ። ይሄ ዝም ብሎ ለአሰብሽን ነው ያን ይመጣል አይደለም፣ እንትኑ ነው ለመረዳት። ምሳሌው ማይሆነው ምንድነው? እሱ አንደኛ ሲወለዱም አንደኛ የመቀዳደም እንትን አላቸው
የዘመን መቀዳደም የመወለድ መቀዳደም አላቸው። ሁለተኛ ደግሞ አንዱ በአንዱ ህልው አይደሉም። ልብ በል አንዱ በአንዱ ህልው የሆኑ አይደሉም። እኛ ግን በስላሴ አካላት መካከል አንዱ በአንዱ አለ። አንዱ በአንዱ ህልው ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 9 አይ ቲንክ 11 ላይ ወይንም 9 14 9 11 እንደዛ አካባቢ ላይ በእኔ አብ እንዳለ እኔም በአብ እንዳለው ብሎ ይላል። አንደኛው በአንደኛው ህልው ናቸው። መንትያ ሰዎች ቢወለዱ ግን አንደኛው በአንደኛው ህልው መሆን አይችሉም። ልብ በል። እንደገና ደግሞ ቃል ለምሳሌ ቃል ለራሱ ቃል ሆኖ ለአብ የባህሪ ቃሉ ነው። የባህሪ ቃሉ ነው። እነኛ የሚወለዱ ሰዎች ግን የየራሳቸውን ቃል እዛው ነው እንጂ የሚወለዱት አንድ ቃል አይደለም ሼር የሚያደርጉት። እንደገና ደግሞ መንፈስ ቅዱስ ለአብም ለወልድም የባህሪ ህይወታቸው ነው። ራሱ ያው ነው። ለአብና ለወልድ የባህሪ ህይወታቸው ነው። እነኛ የሚወለዱ ልጆች ግን ለየራሳቸው ህይወትን ይዘው ይወለዳሉ እንጂ አንድን ህይወት አይደለም ለሶስት ሼር የሚያደርጉት። ለዚህ ነው ሲወለዱ ይቀዳደማሉ፣ ሲሞቱም ይለያያሉ። ዘመን መለማመድ አይ ቲንክ የደቂቃ እንደው አንድ የሞቱ ሶስቱም ቢባል እንኳን የሰከንዶች ልዩነት ይመጣባቸዋል። ለምን? አንዲትን ህያውነትን ሼር ስለማያደርጉ ማለት ነው። በስላሴ መካከል ግን ህያውነትን ሼር የሚያደርጉት አንድ ነው። ቃልነትንም እንደዛው ማለት ነው። ልብነትንም እንደዛው አንድ ነው ሼር የሚያደርጉት። ስለዚህ ይሄ ሼር የሚያደርጉት ነገር ደግሞ ባህሪ ነው። ባህሪው ደግሞ ኢቭን ባህሪውን ልብ በል ቃል ለአብ የባህሪ ቃሉ ነው ብያለሁ። ባህሪ ደግሞ ያለ አካል ሊቆም አይችልም። ባህሪ ያለ አካል አይቆምም። አካልም ያለ ባህሪ የለም። አሁን እናንተ ሜቢ ብዙ መግባት አልፈልግም፣ ግን ቁርአን ያለ ቃል ነው ትላላችሁ። ወረቀቱ እንትኑ ፍጡር ነው ብላችሁ ብታምኑ ያለ ቃል ደግሞ ፍጡር አይደለም ብላችሁ ታምናላችሁ። ኦኬ መልካም። ስለዚህ ፍጡር ያልሆነው ቃል አለ ማለት ነው። ያ ቃሉ ደግሞ ምንድነው? ባህሪው ነው ትላላችሁ። ባህሪ ያለ አካል አይቆምም። በፍጹም አይቆምም። ባህሪ ከአካል ተነጥሎ አይቆምም። አካልም ከባህሪ ተነጥሎ አይቆምም። ስለዚህ ላይ ነበር የኔም ጥያቄ የነበረው እኮ እዚህ ላይ ነበረ። ጥያቄም በደንብ ወይ አድሬስ አላደረኩልህም ወይ አልተረዳኸኝም እንጂ እኔም ጥያቄ ለምሳሌ አሁን ክርስቶስ ራሱ እኔ በአብ እንዳለ አብን በእኔ ዘንድ አለ ነው አይደል? እንደዛ የሚል ነገር አለ አይደለ? ያ አንዱ በአንዱ ህልው ይሆናሉ ያልኩ አሁን ይሄንን ነው። አየህ አሁን እሱ ስትነግረኝ እና ይሄኛውን ጋር ሳያይዘው መጽሐፍ ቅዱስ ላይ ያለውን አሁን በምታስረዳይ መንገድ በስልጣን ከሆነ አንዱ በሌላው ህልው የሚሆነው በመፍጠር በችሎታ ይሄ በፍቃድ እንበለው በቃ ማለት ከአካል ውጭ በሆነው ማለት ነው። ከስም ከግብር ከአካል ውጭ በሆነው እንበል። ገብቶሃል አይደለም? አሁን ይሄ ነገር አንድ ነው ካላችሁ ኦኬ፣ በፍቃድ በስልጣን አንድ ነው፣ በመፍጠር አንድ ነው፣ ሁሉንም ነገር በማድረግ አንድ ነው። ስም ብቻ ነው የተለያየው እና ግብር የሚባለው ነገር ደግሞ አለ። አሁን ይሄ ግብርና ስም ብቻውን እኔነትን ያመጣል ወይ ነው? አሁን እኔ የሚል እኮ አንድ አካል አለ ካልክ በራሱ ኤግዚስት የሚያደርግ አሁን ህልው የምትለኝ ነገር በራሱ ህልው የሚሆን መሆን መቻል አለበት። ዩኒፋይድ ያልሆነ ማለት ነው። እኔ የሚል እኮ አንድ ነገር ካለ አንድ ሲምፕል ፐርሰን የሚባለው እንግሊዝኛው ፐርሰን የሚለው ነገር አንድ ፐርሰን ካለ የራሱ ፍቃድ ያለው የራሱን የሚል የራሱ ስልጣን ያለው ነው አይደል እንዴ? አሁን እናንተ ግን ስልጣን ሲሆን መፍጠር ሲሆን ችሎታ ሲሆን ይሄ አንድ ነው ትሉናላችሁ። ችሎታው መፍጠሩ ምናምን ግን ያና አንድ ሆኖ እንደገና ሶስትን የሚል አለ እንዴት ይባላል ነው እኮ ነው ጥያቄ። ሶስትነት የምንናገረው ለአካል ነው። ግብር ሜቢ ስትል የሰማው መሰለኝ ነው። ተሳስቼውን አላውቅም። በግብር አንድ ነው ትላላችሁ ማለት ነው። በስላሴ ማለት በግብር ሶስት፣ በአካል ሶስት፣ በስም ሶስት። ኦኬ ያ ለምን መሰለ? ለምሳሌ ሜቢ ግልጽ ያልሆነልን እንዴት እንደሆነ አልገባኝም። ህያውነቱን ልብ በል። እስትንፋሱን ቃል ብለን አንጠራም። በቃ በቀላሉ ማይክን አንሳውና በሶስት ምንልበት በስም ሶስት ምንልበት ያግባባል አያግባባም እንድንረዳው ቃል አለው ፈጣሪ ብለን እናምናለን። ልብ በል ቃል አለው ደግሞ እስትንፋስ አለው ብለን እናምናለን። እስትንፋሱን ቃል ብለን አንጠራም። ቃሉና እስትንፋሱ የተለያዩ ናቸው።
አገኘኝ። ስለዚህ ቃሉ አለ፣ እስትንፋሱ አለ፣ እንደገና ደግሞ የተገኘበት ልቡ ብለን ወይንም አብ ብለን እንጠራለን። ከሱ ስለሚወጣ ቃሉ ማለት ነው፣ መገኛው ከሱ ስለሆነ። ስለዚህ እነኚህ ሶስቱ አንዱ የተለያዩ ናቸው ስማቸው። ቃሉን ልብ ነው ካልከኝ አይምን ቃሉን እስትንፋስ ነው ካልከኝ አንተ ጋር እንኳን እንደው ኤግዛምፕሉ ባይመጥንም አንተ ህይወት አለ፣ ህይወት ቃልህና ህይወት ልብህ አንድ አይደለም። በስም ደረጃ ምንድነው እሱን እየለየ ነው። ሶስት ስሞች አሉ። እነኛ ስሞቹ ቃል፣ ልብ እና እስትንፋስ ብለን እንጠራቸዋለን። አንተ ደግሞ እያልከኝ ያለው ለምን አንድ ስም አንሰጣቸውም ነው። ኖ ቃሉ ቃል አለ፣ እንደገና ደግሞ ህያውነቱ አለ፣ እንደገና ደግሞ ልቡ አለ። ይህንን ላይ ከተግባባን በስም ደረጃ ሶስት ናቸው። አንዱን ስላልሆነ ማለት ነው። በአካል ደረጃ ስም ያስፈለገው በአካል ደረጃ አንዱ ስላልሆነ እዚህ ላይ እንዲገባኝ አሁን ትንሽ አቀለኸዋልና እኔ ለምሳሌ እጅ አለኝ እግር አለኝ፣ የራሴ አካል ነው። እጅ እግር ምናምን ያልኩ አይን፣ አፍንጫ፣ ጆሮ እያልኩ ልጠራ እችላለሁ። ስም አለው የራሴ አካል። ግን ይሄ በሙሉ ተደምሮ እኔን ነው የሚሰጠው አይደለም። እኛ በእንትን አይደል አሁን ወደ እንትን አወረድከው፣ ወደ ሰውኛ አወረድከውና አንድ አካል አደረግከውና አንተ ለምሳሌ ያልከኝ እኮ ለምሳሌ አሁን አንተ አብ ለምሳሌ ምናምን ልባል እኮ በስላሴ አካላት ውስጥ ይኸውልህ፣ በስላሴ አካላት ውስጥ ቃሉ ፈጣሪ እንደሆነ ነው የምናምነው። ቃሉ ፈጣሪ መሆኑን ነው የምናምነው። ያ ቃሉ ደግሞ እንደኔና እንዳንተ ድምፀት ብቻ ሳይሆን ህያው የሆነ ህያውነቱን ደግሞ አንድ ህያው የሆነ መንፈስ ቅዱስን ሼር የሚያደርግ ነው። ከአብ ጋር ቃል ማለት ነው። የባህሪ ህይወታቸው ይሆናል ማለት ነው። ያ ቃሉ ተነጥሎ ልብ በል ያለ ቃሉ ብቻውን ተነጥሎ ባህሪ ብቻውን ያለ አካል አይቀመጥም ብለን ነው የምናምነው። አካል ስንል እኔነት ያለው ብያለሁ ቀደም። ለዛ ነው እናንተ ጋር ቁርአን ጋር ስንመጣ ቁርአንን ከለማላ ብላችሁ ታስቀምጡታላችሁ። ኦኬ እኔነት አለው የለውም? ሜቢ አንተ ላይ ምሮ ያዘው። ምክንያቱም እኔነት ከሌለው ኦኬ ፍጡር ነው ወይንም ደግሞ የሞተ ነገር ነው የሚሆነው። እንዴት ነው እሱ ፍጡር አይደለም መልሰ የምትለኝ? እኛ ጋር ግን ስትመጣ ቃሉ ምንድነው? እሱ ቃሉ ፍጡር ካልሆነ ፈጣሪ ከሆነ ስለዚህ እኔነት አለው ማለት ነው። እኔነት ካለው ደግሞ ምንድነው? እሱ ፐርሰን ነው ብለን እናምናለን። የእናንተን እስቲ እንዴት ነው የምትረዱት? የእናንተን ንገረኝ እስቲ። ቃሉ ፍጡር አይደለም አለ ያለ ቁርአን ቃሉ ነው፣ ፍጡር አይደለም። ባህሪው ነው። ባህሪው ነው መናገር ምናምን ባህሪ ነው። ባህሪ ያለ አካል ይቆማል ነው። በቃ ያ ባህሪ የሚገኝ የራሱ ባህሪ ነው። አብሮት ከማንነቱ ጋር ነው የሚኖረው። ባህሪ ያለ አካል ይቆማል ወይ? ስለዚህ አላህ ቁርአን ነው እያልከኝ ነው? ነው አይደለም፣ እንደዛ እያልኩ አይደለም። እኔ ገብቶ ከሆነ ባህሪን ከአካል መነጠል ትችላለህ? እንደዚህ አልኩኝ። ለምሳሌ ቆይ እንደዚህ አልኩኝ እኮ ልብ የሚባለው ነገር አለ። አስገኝ ፎርስ ነው። መንፈስ ቅዱስ ያልከኝ ነገር አለ። ቆይ አንዴ እንጂ ያስረዳኝ በትንሽ ቆይ አንዴ መንፈስ ቅዱስ ጀማል ቆይ አዳምጠኝ ነው አልከኝ። አዳምጠኝ ቆይ ባህሪን አላካል ነጥለህ ማቆም አትችልም። ለዛ ነው እዛ ጋር ከተግባብ ለምሳሌ ብረት ጠንካራ ነው። ጠንካራነቱን ከብረቱ ነጥለህ ማሳየት አትችልም። በቃ ብረቱ ስነካው ነው ጠንካራነቱ ባህሪው ነው የብረቱ ብረቱ አካል ነው። ያ አካል ጠንካራ መሆኑ የምታውቀው ብረቱን ነክተህ ነው እንጂ ብረቱ በሌለበት ላይ ልብ በል፣ ብረቱ በሌለበት ላይ ጠንካራነትን እንዲህ እጅህን አድርገህ ይሄ ብረት ጠንካራ ነው፣ ይሄ ብረት ለስላሳ ነው ማለት አትችልም። ስለዚህ አንተ ልብ በል፣ ባህሪን ከአካል ውጭ ነጥለህ ማሳየት አትችልም። ባህሪ የሚታየው በምኑ ነው? በአካሉ ነው። ስለዚህ ምን እያለ ነው እኛ? ቃል አለ። ቃል ደግሞ የአብ የባህሪ ቃሉ ነው። ያ ቃል ደግሞ ፍጡር አይደለም እያለ ነው። እኔነት አለው፣ ፐርሰን ነው። አንተ በተመሳሳይ ቁርአን ጋር አላህ ቃል ነው፣ ቃሉ ደግሞ ባህሪ ነው ካልከኝ፣ ኦኬ ቁርአን ፍጡር አይደለም ያላህ ቃል ነው ባህሪው ነው ካልከኝ፣ ኦኬ ቁርአን አላህ ነው ስልህ አይደለም ትለኛለህ። ካልሆነ ባህሪው ነው እንዴት ትለኛለህ? ባህሪ ከአካል አይነጠልም።
አይ እሱ ላይ እንግባባለን። ግን እኮ አሁን መልሰህ ገለበጥከው። አንተ የገለበጥከው ምንድን ነው? አንድ አካል ነው የተለያየ ባህሪ ሊኖረው የሚችለው እንጂ የተለያየ አካል እንደገና አንድ ባህሪ ብለህ እኮ ልታስረዳኝ ነው። እንደዛ ከሆነ ማለት ነው ያንተን እኮ ያንተን ጠይቄ አሁን ያንተን የምታስረዳኝ እንግባባለን። አሁን ያንተን አስረዳኝ እስኪ። ባህሪን ከአካል እንዴት ነጠልከው? አይነጠልም እኮ እንደዛ አይነጠልም አልኩህ እኮ። ስለዚህ አላህ ቁርአን ነው እያልከኝ ነው? አላልኩም። የሱ ባህሪው አሁን ባህሪው ስትናገር አንድ ኤግዚስት ያደረገ ነገር አለ። ይሄ ባህሪ የመናገር ባህሪ፣ የማየት ባህሪ፣ የመቻል፣ የማወቅ እንደዛ አይደለም። እንደዛ አይደለም። አካሉ አንድ ቁርአን ፍጡር አይደለም አይደለ? ባህሪው ነው እያልኩ ሰው ፍጡር አይደለም። እንዳላህ ፍጡር አይደለም ቁርአን። አላህ ነው ቁርአን። እሺ ቁርአን አላህ ነው? ባህሪው ነው። ባህሪው ነው። የፈጣሪ ባህሪ ነው እኮ። አሁን ይኸውልህ ምላሽህን በደንብ አስተውለው። አላህ ቁርአን አይደለም አልከኝ። አላህ ግን ባህሪው ነው አልከኝ። ባህሪውን ከአላህ ነጥለህ ቁርአን ያላህ ቃል ነው አልከኝ። ልብ በልና አስተውል። ቁርአን ያላህ ቃል ነው አልከኝ። መልካም ተስማማው። ያላህ ቃል ደግሞ ባህሪው ነው አልከኝ። እሺ ቁርአን አላህ ነው ወይ ስልህ አይደለም አልከኝ። ስለዚህ አላህ ባህሪ እኔ ጋር አለ፣ አላህ ግን እኔ ጋር የለም። አካሉ ሳይኖር ባህሪው እኔ ጋር ሊኖር አይችልም እያልኩ እኮ ነው። ቅድም ብረት ላይ ምን አሳየው መሰለ? አንድም ብረት ጠንካራ ነው አይደለም ማቀው፣ ብረቱን ነካሁት ጠንካራ ነው ይሄ ቃልኩኝ። ጥንካሬው ማቀው አካሉን ሲይዝ ነው። አካሉ በሌለበት ላይ ጥንካሬን መያዝ አልችልም። አንተ ደግሞ እያልክ ያለኸው ብረቱ በሌለበት ላይ ጥንካሬን መያዝ ትችላለህ። በእጆችህ ብረቱ በሌለበት ላይ በእጆችህ ጥንካሬው መንካት ትችላለህ እያልከኝ ነው። አይቻልም። አካል ባህሪ ከአካል ተነጥሎ አይነገርም። አካልም ከባህሪ ተነጥሎ አይነገርም። በእንደዚህ አይነት ሁኔታ የለም፣ አይቻልም። ቆይ ባህሪ ነው የሚለያየው? አካል ነው የሚለያየው? ጀማል ለዛሬ ይብቃ። ኦኬ አይሻልም? አይ በቃ ቃል በቃ ይሄ ያው ዞሮ ዞሮ ለኔ ችግር የለም። በቃ ታክ ይበቃኛል። እኔ ያው አንተ ማስረዳት ነገር ግን ባህሪ ነው የተለያየ ባህሪ ሊኖር የሚችለው እንጂ የተለያየ አካል ሆኖ አንድ ባህሪ ያለው አይባልም ሲጀምር ማለት ነው። አሁን እኮ እኛ ስለ አካል ነው እያወራ። ቀደም እኮ ተስማምተን ነበረ። ቃል አልኩህ እኮ። ለምሳሌ አንተ ቃሉን አካል ባህሪ አልከው። ኦኬ ባህሪ አልከው። ያ ባህሪ ግን አካላዊ ነው አይደለም ስል ልመልስልኝ አልቻልክም። ባህሪው ነው ብቻ ነው እያልከኝ ያለው። ባህሪ ከአካል እንደማይነጠል ደጋግሜ እያስረዳው ነበር። አልተረዳህም። እስቲ በደንብ ኢንተርናላይዝድ አድርገው። ለምሳሌ አንድ ውሃ ቀዝቃዛ ነው። ቀዝቃዛ ውሃን ለማወቅ ውሃ ውስጥ እጅህን ስከት ነው ቅዝቃዜው የምታውቀው እንጂ ውሃ ውስጥ ውሃው በሌለበት ላይ ይሄ ውሃ ቀዝቃዛ ነው ይሄ ብለህ ፊል ልታደርገው። ልብ በል፣ ፊል ቅዝቃዜውን አንተ ጋር ልታስቀምጠው አትችልም። እጅህን ስከተው ያ አካሉ ሲኖር ወይም ደግሞ ያ ነገር ሲኖር ነው የምታውቀው። ምን እያልኩ ነው? ባህሪው የሚገለጠው ከአካሉ ጋር ነው፣ ነጥለህ አይደለም ማለት ነው። በአካሉ ባህሪው ይገለጣል ማለት ነው። ስለዚህ ይሄ በሌለበት ላይ አንተ አሁን ምን እያደረክ ነው? ካላህ ባህሪያቶቹ ተገንጥለው መውጣት ይችላሉ ያለ አካል እያልከኝ ነው። እንደዛ ደግሞ አይቻልም። የለም። በደንብ አንብበውና ቸጋርገውና እንትን። ነገር ግን በስም ደረጃኛ አዎ ቃል የራሱ ስም ነው። ቃል የራሱ ስም ብለን እንደምንጠራ ሁሉ መንፈስ ቅዱስ ለራሱ እስትንፋሰ እግዚአብሔር ብለን እንጠራለን። አብ ደግሞ አባት ወይንም ደግሞ የቃል የሚወጣው ከአብ ነውና አባት ብለን እንጠራዋለን ማለት ነው። አብን እያንዳንዳቸው ለራሳቸው አካላዊ ናቸው። አካላዊ ናቸው ስንል እንደ ቃሉ ከአብ ሲወለድ እንደኔና እንዳንተ ድምፀት አይደለም። መፍጠር የሚችል ማድረግ የሚችል ማስገኘት የሚችል ስለሆነ ቃሉ እንደኔና እንዳንተ ተራ ንግግር ድምፀት ስላልሆነ አካላዊ ነውና ሁሉም ማስገኘት የሚችል ነውና ዘመን የማይቆጠርለት አስቀድሞ ዘመናትን የፈጠረ ነውና ሁሉን አስገኝ ነውና እሱን ቃሉን ልጅ ብለን እንጠራዋለን። አካላዊ ነው ብለን እንጠራለን። መንፈስ ቅዱስን ደግሞ ሕያው የሆነበት ወይንም ደግሞ አብና ወልድ የባህሪ ህይወታቸው መንፈስ ቅዱስ እስትንፋሳቸው ነውና
እንደኔና እንዳንተ ከጊዜ በኋላ የተፈጠረ ህይወት ያገኘ ስላልሆነ ያ ዘላለማዊ ስለሆነ እሱንም ምን ብለን እንጠራዋለን? እስትንፋሰ እግዚአብሔር ወይንም መንፈስ ቅዱስ ብለን እንጠራዋለን። ያ እስትንፋሰ እግዚአብሔር ወይንም ደግሞ ህያው የሆነበትን ግን ቃል ነው ብለን አንጠራው። ይለያያል። የአካል ልዩነት አላቸውና የስምም ልዩነት አላቸውና ስለዚህ አንዱ የተጠራበትም በአንዱ አንጠራውም። ከዚህ አንጻር ሶስት አካል ብለን እንጠራቸዋለን። እና ማማ ያለሽ እኔ በስያሜው እንትን ነበር አንተ ያልከኝ ያለኸው ሶርስ ካላቸው ያ ሶርሱ ነው አካል መባል ያለበት ሶርሱ። አሁን ምንድነው የምትለኝ? እስትንፋስና ቃል ያልከው ባህሪ ነው ሊሆን የሚችለው እንጂ እኔ እንዴት ይሆናል እያልኩ አሁን እኮ አንተ የጠየቀኝ ቁርአን ለምሳሌ ቁርአን እኛ የፈጣሪ ቃል ነው ስንል ኦኬ ፈጣሪ ነው ወይ ብትለኝ ፈጣሪ ነው አይደለም ባህሪው ነው ነው የምልህ። ለምን ልክ አንተ ቃል እንደምትል ባህሪ ከአካል አይነጠልም ጀማል። ባህሪ ከአካል ተነጥሎ አይገኝም። አይነጠልም እያልኩ እኮ ነው። ታዲያ ሶስት አካል ለምን አመጣችሁ? አካሉ እኮ አንድ ነው። ጀማል ካልተነጠለ መልካም። እኔ ቁርአን አለኝ እጄ ጋር አላህን ነው ያዝኩት ኖ እኛ ቁርአን እኮ የምንለው አሁን ወረቀቱ እኮ የተፈጠረ ነገር ነው አይደለም? ኖ ቃሉ ነው እኮ ቃሉ ውስጥ አለ። ቆይ ቃሉ አለ እሱ ቃሉ ውስጥ አለ። ያ ያላ ቃል ፍጡር ነው። ቃሉማ መጽሐፉም ሳይሆን አንተ ውስጥ አእምሮ ውስጥም እኮ አለ ቃሉ። ስለዚህ ካላ ተነጥሎ ነው ጋር አለ ማለት ነው። ኖ ያ ባህሪ ነው የተነገረ ባህሪ ከሱ ጋር ዘላለም የሚኖር ያ ባህሪ ነው እኮ እያልኩ ነው። ያን እኮ ነው እፎይ መግባባት ያለብን። አሁን እኛ ፈጣሪም አይደለም ፍጡርም አይደለም የምንለው ጀማል ባህሪ ከአካል ተነጥሎ ይገኛል ሚል እስቲ አይደለም ከፈለከው ቦታ ከፈለከው እስቲ አንድ ማስረጃ እስቲ ባህሪ ከአካል ተነጥሎ የትኛው ባህሪ ትክክል ባህሪ ነው እያልኩ የትኛው ባህሪ ትክክል ምን ነው የተነጠለው? ፕሊስ ቆይ ባህሪ ከአካል ተነጥሎ እንደሚነገርለት አንድ ማስረጃ እስቲ ወይ ምኑ ነው የተነጠለው? እዚህ ጋር ማስረጃ ብቻ እስቲ ተነጠለብህ። ወደ ጥያቄ ሳትሄድ ምኑ ተነጠለብህ? ምኑ ነው የተነጠለብህ? አላህ እኔ ጋር እጅዋለሁ ማለት ነው። ቁርአን ፍጡር ነው። አንተ ለምሳሌ አሁን አንድ ነገር ጠየቀኝ አይደለም? ከአፍህ ነው የሚወጣው ወይም ከልብህ እንበልና ከአፍህ ነው የሚወጣው። ያ ቃል ስለወጣ እኔ ጋር ቀረ ማለት ነው። ቁርአን ፍጡር ነው ወይ? እሱን እኮ አወራን። ፍጡር አይደለም አልኩ። ስለዚህ ፍጡር ያልሆነው ልብ በሉ፣ ቁርአን ፍጡር አይደለም። ፍጡር ያልሆነ ነገር ሁሉ ምንድነው? እሱ ፍጡር ያልሆነ ነገር ምንድነው? ይኸውልህ አንተ ታርጌት አንድና አንድ ነው። አንተ የምትሄድበት መንገድ አውቄዋለሁ፣ ግን መረዳዳት ያለብን የፈጣሪ ባህሪው ነው አይደል? ኢማጂን ነው እንዴት ነው ያፈገፍግ ይሁት ቁርአን ፍጡር አይደለም አለኝ። ፍጡር ያልሆነ ነገር ምንድነው? ባህሪ ነው። የፈጣሪ ባህሪ ነው። የፈጣሪ ባህሪ። ስለዚህ ቁርአን ፍጡር አይደለም የፈጣሪ ባህሪ ነው አለኝ። ፍጡር አይደለም የፈጣሪ ባህሪ ነው። ስለዚህ የፈጣሪ ባህሪ ቁርአኑ ፍጡር ያልሆነው ካላ ተነጥሎ ኔጋ አለ። ባህሪው ያላ ባህሪ ኔጋ ቁጭ ብሏል። ባህሪ ከአካል ተነጥሎ ይኖራል የሚል ያው ከፍ ላድርግህና አንድ ማስረጃ ብቻ ስጠኝ። ከፈለከው ቦታ ከፈለከው ባህሪ ያለ አካል ተነጥሎ ይኖራል የሚል አንድ ማስረጃ። ወይ አሁን እዛ እንትኑ ላይ ባይብል ላይ ስለተሸነፍክ ነው የተሸነፍክበትን ነው አሁን አዙ በቃ ይብቃ። ሰዎች አላችሁ አውቆ እኮ ነው የምር የሚያደርግ አይመስልም? አደረገኝ። አንቺ ይብቃ ከሰሩ ምንድን ነው አውሩ እንጂ እናንተ አትሰናበቱንም? ማማዬና እውነት ሚስራ አታወሩ? ሚስራ ምንድን ነው እያለች ነው? ዛሬ አልተኛሽም እንዴ? አልተኛውም እኮ እኔ እየጠበቅኩህ ነበርማ መልእክት ልነግርህ ብዬ። እኔ ዲሊቨሪ አይደለም
እውነታውሽ አይ ዲሊቨሪ ቅደም ሜሴጅ ነው የሚቀድመው፣ መልእክት ነው የሚቀድመው ነው ይኸውልሽ። በቀደም ማለት ነው ይሄ ልጅ ሰደበኝ። ባይ ዘ ዌይ እፎይ የምር ሳየው ራሱ እናደዳለሁ። እሺ አለሽ ምንድነው ነግራለሽ? እንዴ አትቆጣኝ፣ ቀስ በል። እኔ እኮ መልዕክት ልነግርህ ነው። ምንድነው? እሺ ንገሪኝ። ተሽኮርመም ደግሞ ሀናን ማለት ነው። ሀናን አንድ ቁጥር ጻፊ ሀናን ነው መሰለኝ ስሟ። የኔ ጠንበለል የኔ ጀግና ወንድም በጣም ነው የምወድ። በቀደም ነግሬሻለሁ አይደለ አለች። እውነት አንቺን ደግሞ አትወድሽም፣ ድምፅሽን ብቻ ነው የምትወደው። ከሁላችሁም ደግሞ እኔ ነው የምትወደው። ሀናን አንድ ቁጥር ጻፊ ሀናን አይ ቲንክ ስሟ መሰለኝ። እና አንቺ ድምፅሽን ብቻ ነው የምትወጂው። ወገናችን ተጠላኛለች እንዴ? አዎ ድምፅሽን ብቻ ድምፅሽን ብቻ ነው የምትወደው። አንቺን አትወድሽ። አይ የኔ ይሻላል፣ የኔ ይሻላል። የኔ ጠንበለል ጠምሬበት ነው ባይተው ጠንበለል ከአንተ በፊት የኔ ለምን እንደተጠላው ነው ማወቅ የምፈልገው። ለምንድን ነው የጠላችን ሀኒዬ?